በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብርሃን ወጣ ከመስቀሉ የሚያንጸባርቅ የአምላክና የሰው ልጆች እውነተኛ እርቅ። ደስ ይበለን በትንሣኤው ብርሃን፣ እልል እንበል በአንድነት ሆነን። ተነሳልን መድኃኒታችን። እንኳን ለጌታችን ለመድኃኒታችን ብርሃነ ትንሣኤው በዓል በሰላም አደረሳችሁ አደረሰን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አመሻችሁ? አሜን። የአምላካችን የእግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ይህ ከምስኪያ ኅዙናን መድኃኔዓለም ገዳም ከተምሮ ማስተማር ሰንበት ትምህርት ቤት ከማህበረ ቅዱሳን ጋር በመተባበር የሚቀርብላችሁ የመስማት የተሳናቸው መርሃ ግብራችን ነው። እንደ ሁልጊዜው መርሃ ግብራችንን የምንጀምረው በትምህርተ ወንጌል ይሆናል። ለመምህራችን ተናጋሪ አንደበት፣ ለእኛም አስተዋይ ልቦናና ሰሚ ጆሮን እግዚአብሔር አምላካችን ያድለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። ቸርነቱ የማያልቅበት ልዑለ ባሕርይ እግዚአብሔር አምላካችን መዋዕለ ሱባኤውን በሰላም አስፈጽሞ የትንሣኤውን ብርሃን እንድናይ ስላደረገን ስለፈቀደልን ስለማይነገር ስጦታው ክብርና ምስጋና ለሱ ይሁን። እንዲሁም እናትነትን ከድንግልና ርኅራኄን ከአማላጅነት መልክን ከደምግባት ንጽሕናን ከቅድስና ጋር አስተባብራ አንድ አርጋ ያዘች እናታችን ወላዲት አምላክ ስሟ ለዘላለም የተመሰገነ ይሁንልን። ዛሬ ባለችን አጭር ሰዓት የምንማማርበት የትምህርታችን ርዕስ ወንጌላዊው ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 28 ቁጥር 6 ላይ የተነገረውን ኃይለ ቃል ይዘን ነው። ቃሉም እንዲህ ይላል። የማቴዎስ ወንጌል ምዕራፍ 28 ቁጥር 6 ላይ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንደምትሹ አውቃለሁና በዚህ የለም፣ እርሱ እንደተናገረው ተነስቷል። የትምህርታችን ኃይለ ቃል የሚሆነው እንደተናገረ ተነስቷል የሚለው ይሆናል። ይህንን ቃል የተናገረው ቅዱሱ የእግዚአብሔር መልአክ ነው። የእግዚአብሔር መልአክ የጌታችን የመድኃኒታችን የኢየሱስ ክርስቶስን ከነገረ ልደቱ እስከ ነገረ ምጽአቱ ድረስ ለእኛ ለወዳጆቹ ማብሰር መንገር ልማዳቸው ነውና በትንሣኤውም ዕለት በመቃብሩ ስፍራ ተገኝተው የጌታን የመድኃኒታችን የኢየሱስ ክርስቶስን መነሳት ለማየት ጓግተውና ሽተው ድቅድቁን ጨለማ ሳይፈሩ የአይሁድን ዛቻ ሳይሳቀቁ በመቃብሩ ስፍራ ለተገኙ ሴቶቹ ነበር። እነዚህ ሴቶች የጌታችን የመድኃኒታችን የኢየሱስ ክርስቶስን መቃብር ስፍራ ለማየት ነበር የሄዱት። ከሄዱትም መካከል አንዷ ማርያም መግደላዊት ነበረች። ይህች ሴት እጅግ በዘመኗ ሁሉ በኃጢአት ስትመላለስ የነበረ 7 አጋንንት በላዩ ላይ ኖሮ እጅግ በዚህ ምድር ላይ በስቃይ ስትኖር የነበረች ሴት ነበረች። ይህችን ሴት ጌታችን መድኃኒታችን ኢየሱስ ክርስቶስ በላዩ ላይ ያደረባትን 7ቱን አጋንንት አውጥቶ ተጎሳቅሎ የነበረው ሕይወቷን ወደ ነበረበት መልሶ እሱን እንድትከተል ቃሉን እንድትሰማ የትንሣኤው ምስክር እንድትሆን አደረጋት። እንደ አይሁድ ልማድ በዛ በመቃብር ስፍራ የተገኘችው በመቃብሩ ስፍራ ሽቶ ለመነስነስ ነበር። ስትደርስ ግን በመቃብሩ ስፍራ ጌታችንን መድኃኒታችን ኢየሱስ ክርስቶስን አላገኘችውም ነበር። ለዚህም ነበር የእግዚአብሔር መልአክ ተገልጾ እናንተ ምን እንደምትሹ አውቃለሁ፣ ነገር ግን እርሱ ከዚህ የለም፣ እንደተናገረው ተነስቷል ብሎ ነገራቸው። የእግዚአብሔር መልአክ ለምን በዛ ስፍራ ተገለጠ ቢሉ፣ አንደኛ በወቅቱ የመቃብሩን ስፍራ እንዲጠብቁ አይሁድ ወታደሮችን ቀጥረው በመቃብሩ ስፍራ ያስቀምጠው ነበርና
እነሱን ለማስፈራራት ለማስደንገጥ ሲል የእግዚአብሔር መልአክ በመቃብሩ ስፍራ ተገልጧል። አንድም የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ ለማብሰር የእግዚአብሔር መልአክ በመቃብሩ ስፍራ ተገኝቷል። ሌላውም ሴቶች በዛ ስፍራ ተገኝተው የጌታችን የመድኃኒታችን የኢየሱስ ክርስቶስን መቃብር ለማየት መጥተው ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ በታላቅ ኃይልና ክብር ሲነሳ በምድሩ ላይ ታላቅ መነዋወጥ ስለነበረ እነዚህ ሴቶች እንዳይፈሩ እነሱን ለማጽናናት የእግዚአብሔር መልአክ በዛ በመቃብሩ ስፍራ እንደተገኘ ቅዱሳት መጻሕፍት ይነግሩናል። የመልአኩ በዛ ስፍራ መገኘት የትንሣኤውንም ማብሰር እነሱም አንደበታቸውን ሞልተው ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተነሳ ሄደው ለደቀ መዛሙርቱ እንዲነግሩ ሆነዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት ሲወርድ ሰማያት አልተቀደዱም። ከእመቤታችን ከቅድስት ድንግል ማርያም ሲወለድ ሕቱም ድንግልናዋን አልለወጠውም። በመቃብሩም ስፍራ ሙስና መቃብርን ድል አድርጎ ሲነሳም መቃብር የሚከፍትለት ድንጋይ የሚያንከባልልለት አላስፈለገውም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በራሱ በታላቅ ኃይልና ስልጣን ሙታንን ድል አድርጎ ሞትን ሽሮ እንደተነሳ መልአኩ ነገራቸው። ስለዚህም እንደተናገረ ተነስቷል ብሎ ነገራቸው። አስቀድመው ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 3 ቁጥር 5 ላይ እኔ ተኛው አንቀላፋው እግዚአብሔር ደግፎኛል ተነሳው በማለት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መነሳት አስቀድሞ ተናግሮ ነበር። በመዝሙረ ዳዊት መዝሙር 11 ቁጥር 5 ላይ እግዚአብሔር አለ ዛሬ እነሳለሁ። ስለዚህ ይህንን ነቢያት በትንቢት የተናገሩለትን ጌታችን መድኃኒታችን ኢየሱስ ክርስቶስም በመዋዕለ ሥጋዌው ዞሮ ባስተማረበት ወቅት እንደሚነሳ አስቀድሞ ነግሯቸው ነበር። በማቴዎስ ወንጌል ምዕራፍ 16 ቁጥር 21 ላይ ከዚያ ቀን ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሦስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር በማለት እንደተናገረ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ብዙ ጽዋተ መከራ እንደሚቀበል፣ እንደሚገረፍ፣ እንደሚሰቀል፣ እንደሚሞት በኋላም እንደሚነሳ በመጨረሻም በፍርድ ዘመን በምጽአት ወቅት እንደሚመጣ አስቀድሞ ነግሯቸው ነበርና ይህንን ባለማስተዋል ሲሄዱ የእግዚአብሔር መልአክ በመቃብሩ ስፍራ ተገኝቶ እንደተናገረ ተነስቷል በማለት አበሰራቸው። ወንጌላዊው ቅዱስ ሉቃስ በምዕራፍ 24 ከቁጥር 6 እስከ 7 ላይ የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛውም ቀን ሊነሳ ግድ ነው እያለ ገና በገሊላ ሳሉ ይናገራቸው ነበር። የተናገረውን የማያስቀር የማያደርገውን የማይናገር አምላካችን እግዚአብሔር በቃሉ እብለት የሌለበት በአንደበቱም ሐሰት የሌለበት አምላካችን መድኃኒታችን ኢየሱስ ክርስቶስ ያ የተናገረው ቃል ይፈጸም ዘንድ በሦስተኛው ቀን መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል በታላቅ ኃይልና ስልጣን ተነስቷል። ስለዚህም ዛሬ ቅድስት ቤተ ክርስቲያናችን ዕለት ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በመቃብር እንዳልቀረ በሦስተኛውም ቀን እንደተነሳ ዕለት ዕለት ታስተምረናለች። ጌታችን መድኃኒታችን ኢየሱስ ክርስቶስ መነሳቱ ለእኛ ለምዕመናን አርአያ ሊሆነን ነው። በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እኔ ትንሣኤና ሕይወት ነኝ በማለት እንደተናገረው እሱ ትንሣኤም ነው ሕይወትም ነው። ይህ ማለት ዛሬም በሱ የምናምን እኛ በክርስቶስ ክርስቲያን በወልድ ውሉድ የተሰኘን እኛ ክርስቲያኖች ብንሞትም ከሞትን በኋላ ሕይወት እንዳለን ከመቃብር በኋላም ትንሣኤ እንዳለን እያበሰረን ሰው ሞቶ ፈርሶ በስብሶ እንደማይቀር በትንሣኤ ወቅት እንደሚነሳ ለማጠየቅ ጌታችን መድኃኒታችን ኢየሱስ ክርስቶስ የትንሣኤያችን በኩር ሆኖ ተነሳ። ስለዚህ እኛም ዛሬ ብንሞት ተስፋ እንደሌላቸው ሐዘናችን ልቅ ያጣ
ለቅሶችን የመረረ ሊሆን አይገባውም። ምክንያቱም ከሞት በኋላ ሕይወት ከመቃብር በኋላ ትንሣኤ እንዳለን ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ተነስቶ አሳይቶናልና። ለዚህም ነው በሃይማኖት ጸሎታችን ላይ የሙታንን መነሳት ተስፋ እናደርጋለን በማለትም እንጸልየው። አዎ የሙታንን መነሳት ተስፋ እናደርጋለን። የሙታንን መነሳት ተስፋ የሚያደርግ ክርስቲያን ደግሞ ቢሞት እንኳን ሕያው እንደሆነ ማመን አለበት። የሙታንን መነሳት ተስፋ የሚያደርግ ክርስቲያን ቢሞት እንኳን እንደሚነሳ ማመን አለበት። የሙታንን መነሳት ተስፋ የሚያደርግ ክርስቲያን ከቤተሰቦቹ፣ ከወዳጆቹ፣ ከጓደኞቹ ከሚያውቃቸው አንዱ እንኳን ከዚህ ዓለም ቢያልፍ ተስፋ ትንሣኤ እንዳለው ማመን ይገባዋል ማለት ነው። ለዚህም ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የትንሣኤያችን በኩር ሆኖ ተነስቶ ማንም ቢሞት እንደሚነሳ ያስተማረን ማለት ነው። ስለዚህ ስለ ትንሣኤ ሙታን የምንማረው ዋናው ምክንያት ማንም ክርስቲያን ቢሞት ፈርሶ እንደማይቀር በስብሶ እንደማይቀር በኋላ በትንሣኤ ወቅት እንደሚነሳ ለማጠየቅ ነው። እንግዲህ በትንሣኤ ሙታን ትምህርታችን ላይ ሁላችንም እንደሞትን እንደማንቀር እንደምንነሳ ከነገረን በኋላ በቤተ ክርስቲያናችን 5 አዕማደ ምስጢራት አሉ። መሰረታዊ የሚባሉ ትምህርቶች አንዱ ምስጢረ ሥላሴ ነው። ሁለተኛው ምስጢረ ሥጋዌ ነው። ሶስተኛው ምስጢረ ጥምቀት ነው። አራተኛው ምስጢረ ቁርባን ነው። አምስተኛው ምስጢረ ትንሣኤ ሙታን ነው። እንግዲህ እነዚህን 5 አዕማደ ምስጢራት ሊቃውንት አባቶቻችን ለማስተማር ይመቻቸው ዘንድ በሁለት ከፍለውታል። አንደኛውን የምናምነው ምስጢራት ናቸው። ሁለተኛው ደግሞ አምነንም የምንሳተፍባቸው ምስጢራት ናቸው። የምናምናቸው ምስጢራት አንዱ ምስጢረ ሥላሴ ነው። ምስጢረ ሥላሴ ነው። እግዚአብሔር በስም በግብር በአካል 3 እንደሆነ በመለኮት በአገዛዝ በሕልውና አንድ እንደሆነ የምናምንበት ይሄ አምነን የምንቀበለው ትምህርት ነው፣ ምስጢር ነው። ሁለተኛው ምስጢረ ሥጋዌ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር መጥቶ በአጭር ቁመት በጠባብ ደረት ተወስኖ ንጽሕት ከሆነች ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነሷ ነፍስ ነስቶ መወለዱ ይሄ እጹብ ድንቅ ምስጢር ነው። ይህንን ምስጢር አምነን የምንቀበለው ምስጢር ነው። አምነን የምንቀበለው ምስጢር ነው። እነዚህ የምናምናቸው ምስጢራት ናቸው። ምስጢረ ጥምቀት የምናምነውም ግን በተግባር የምንሳተፍበትም ነው። ሰው ከውሃና ከመንፈስ እንደሚወለድ በ40ና በ80 ቀናችን ተጠምቀን የሥላሴ ልጅነት እንደምናገኝ በተግባር የምንሳተፍበት ምስጢር ነው ምስጢረ ጥምቀት። ወንድ ልጅ በተወለደ በ40 ቀን ሴት ልጅ በተወለደች በ80 ቀኗ አምነን ምስጢረ ጥምቀትን እንሳተፋለን። ይሄ በተሳትፎ የምንገልጠው ምስጢር ነው። አራተኛው ምስጢረ ቁርባን ነው። ምስጢረ ቁርባንም በ40ና በ80 ቀናችን ጀምረን በሕይወት በዚህ ምድር ላይ እስካለንበት ሰዓት ድረስ የምንቀበለው ምስጢር ነው። መለኮት የተዋሃደው ነፍስ የተለየው የክርስቶስ ሥጋና ደም የዘላለምን ሕይወት እንደሚያሰጠን አምነን በኋላም በግብር የምንሳተፍበት ምስጢር ነው። ይሄ ምስጢር የዘላለምን ሕይወት የሚያሰጠው የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም እንደሆነ አምነን በተግባር የምንሳተፍበት ምስጢር ነው። ይሄ ምስጢር የመጨረሻው አምስተኛው ምስጢረ ትንሣኤ ሙታን ነው። ይሄ የምናምነው ነው፣ ነገር ግን በተስፋ የምንጠብቀው ነው። በኋላ ግን በግብር እኛም እንነሳለን፣ እንሳተፋለን በትንሣኤው። ይሄ ምስጢር አልደረስንበትም፣ ተስፋ ነው። የሙታንን መነሳት ተስፋ እናደርጋለን በማለት እንደምንጸልየው በኋላ እንደምንነሳ በትንሣኤው እንደምንሳተፍ ከእሱ ጋር የተቀበርን በኋላም ሲነሳ አብረን እንደምንነሳ ያጠይቃልና እነዚህን መምህራን ለሁለት ከፍለው ያስቀምጧቸዋል። ስለዚህ ምስጢረ ጥምቀት፣ ምስጢረ ቁርባንና ምስጢረ ትንሣኤ ሙታን አምነን የምንሳተፍባቸው ሲሆኑ ምስጢረ ሥላሴና ምስጢረ ሥጋዌ ግን አምነን የምንቀበላቸው ምስጢራት እንደሆኑ አባቶቻችን በስፋት ያስተምሩናል። ስለዚህ ትንሣኤ ሙታንን አምነን የምንሳተፈው ከሆነ ብንሞት እንኳን ሕያው እንደሆንን ልናምን ያስፈልጋል። ይህ የለበስነው ሥጋ እንደሚፈርስ እንደሚበሰብስ ይታወቃል። ነገር ግን የሚበሰብሰው የማይበሰብሰውን የሚፈርሰው የማይፈርሰውን ገንዘብ አድርጎ እንደሚነሳ ግን ልናምን ይገባል። ይሄን ስናምን እኛ በክርስቶስ ክርስቲያን ተብለን
እንጠራለን ማለት ነው። ስለዚህ ስለ ትንሣኤ ሙታን ስንማር ቅድም እንዳልኩት ወደፊት በዳግም ምጽአቱ ጊዜ ጌታችን በክብር ሲመጣ መልካም የሰሩትን በቀኝ ኃጥአንን ደግሞ በግራ እንደሚያቆም ልናምን ያስፈልገናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲወለድ በዛ በቤተልሔም ዋሻ በስፍራው የተገኙት ቅዱሳን መላእክት ነበሩ። ተገኝተው በዛ በስፍራው ለነበሩ እረኞች የጌታችን የመድኃኒታችን የኢየሱስ ክርስቶስን መወለድ ሰብከውላቸዋል። ለዓለም ሁሉ መድኃኒት የሚሆን እርሱ ጌታ ተወልዷል ብለው የምስራቹን ነግሯቸዋል። በተወለደ ሰዓት አሁንም በትንሣኤው ወቅት በመቃብሩ ስፍራ ተገኝተው የክርስቶስን መቃብር ለማየት ለመጡም ሴቶች ተገልጠው ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተነሳ አብስረዋቸዋል። ምን ብለው? እንደተናገረ ተነስቷል በማለት። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው ተነስቷል። በሶስተኛው ቀን እነሳለሁ ባለው ቃል መሰረት ቃሉ ማይታጠፍ አምላካችን መድኃኒታችን ኢየሱስ ክርስቶስ በሶስተኛው ቀን ከሙታን እንደተነሳ እንረዳለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን መነሳቱ አንዱ የሐዋርያው የቅዱስ ጴጥሮስን ፍርሃት አስወግዶለታል። ቅዱስ ጴጥሮስ በዕለተ ሐሙስ በዛ ዕለት ይህ የምትሉትን አላውቅም ብሎ የካደው ቅዱስ ጴጥሮስ እነሆ የጌታ ትንሣኤ ከተገለጠለት በኋላ ግን ያንን ፍርሃት አጥፍቶ በመንፈስ ቅዱስ ጥባት ተሞልቶ እናንተ የሰቀላችሁት የገደላችሁት እነሆ በመቃብርም የቀበራችሁት እሱ ተነስቷል እያለ ትንሣኤውን ማብሰር ጀመረ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከፍርሃት ወደ መንፈሳዊ ጥባት እንድንሸጋገርም አድርጎናል ማለት ነው። እንግዲህ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 77 ቁጥር 3 ላይ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ በማለት እንደነገረን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በለበሰው ሥጋ በዚህ ምድር ላይ ተመላልሶ ጽዋተ መከራን ተቀብሎ ሞቶ እንዳልቀረ እንደተናገረው በሶስተኛውም ቀን እንደተነሳ ነቢየ እግዚአብሔር ቅዱስ ዳዊት ነግሮናል። ሐዋርያው ቅዱስ ጳውሎስ ለአንደኛ ቆሮንቶስ በጻፈላቸው መልእክቱ ምዕራፍ 15 ከቁጥር 1 ጀምሮ እንዲህ ይላል። እኔ የተማርኩትን አስቀድሜ መጽሐፍ እንደሚል እንዲህ ብዬ አስተማርኋቸው። ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ እንደተጻፈም በሶስተኛው ቀን ተነሳ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው በሶስተኛውም ቀን ተነሳ። ቅዱስ ጳውሎስ ይህንን ነው ለቆሮንቶስ ክርስቲያኖች የነገራቸው። ስለኛ ስለ ኃጢአታችን ስለ በደላችን ሞተ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚች ምድር የመጣው እንደሚታወቀው አዳም በበደለው በደል ምክንያት እንደሆነ እናምናለን። እነሆ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው ለአዳም የገባው የተስፋ ቃል ይፈጸም ዘንድ እንደሆነ እናምናለን። እነሆ የዘመኑ ፍጻሜ ሲደርስ ከ5500 ዘመን በኋላ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማያት ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ወደዚህ ምድር መጥቶ በዚች ምድር ላይ አስተምሮ በኋላም ለአዳም የገባው የተስፋ ቃል ይፈጸም ዘንድ ራሱን በዕፀ መስቀል ላይ ተሰቅሎ ሞቶ ተቀብሮ አልቀረም። እነሆ ከልጅ ልጅ ተወልጄ ከሰማያት ሰማያት ወርጄ አድንሃለሁ ባለው ቃል መሰረት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በዕፀ መስቀል ላይ ተሰቀለ። በ11 ሰዓት እነሆ ወደ አዲስ መቃብር ዮሴፍና ኒቆዲሞስ ከመስቀል አውርደው በአዲስ በፍታ ገንዘው በመቃብር አወረዱት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንዲህ እንደ ሞተ አልቀረም። ስለ ኃጢአታችን ቢሞትም ቢቀበርም ኋላ ግን እንደተናገረው በሶስተኛው ቀን ተነስቷል አለ ቅዱስ ጳውሎስ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሶስተኛው ቀን እንደተነሳ ለቆሮንቶስ ክርስቲያኖች ነግሯቸዋል። እንዲሁም ሐዋርያው ቅዱስ ጳውሎስ
ለተሰሎንቄ በጻፈላቸው መልእክቱ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 15 ጀምሮ ይህንንም የማነሳው ስጦታችሁን ፈልጌ አይደለም፣ በእናንተ ላይ የጽድቅ ፍሬ ይበዛ ዘንድ ፈልጌ ነው እንጂ፣ ነገር ግን ሁሉ አለኝ ይበዛልኝማል። የመዓዛ ሽታና የተወደደ መስዋዕት የሚሆነውን ለእግዚአብሔርም ደስ የሚያሰኘውን ስጦታችሁን ከአፍሮጲጡ ተቀብያችኋለሁ። ፈጣሪዬ እንደ ባለጸግነቱ መጠን በክብር በኢየሱስ ክርስቶስ የምትሸቱን ሁሉ ይፈጽምላችኋል። ለአባታችን ለእግዚአብሔር ለዘላለሙ ምስጋና ይሁን ብሎ እንደተናገረ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሞትን እኛን ብንሞት እንኳን ሕያው እንደሆንን ሙስና መቃብርን ድል አድርጎ እንደተነሳ እኛም እንደምንነሳ ያስረዳናል ማለት ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል መነሳቱን የእግዚአብሔር መልአክ ስፍራው ለነበሩ ሴቶች አብስረዋቸዋልና እኛም ከዚህ የምንማረው ጌታችን አምላካችን መድኃኒታችን የትንሣኤያችን ተስፋ እንደሆነ እንማራለን። ቃሉም እውነት እንደሆነ እንማራለን። የተናገረውንም የማያስቀር እንደሆነም እንረዳለን። ስለዚህ በነቢያት የተናገረውን ኋላም ጌታችን መድኃኒታችን ኢየሱስ ክርስቶስ በቃሉ አስቀድሞ የቃሉን ትምህርት የእጁን ታምራት እያዩ በዋለበት እየዋሉ ባደረበት እያደሩ ይከተሉት ለነበሩት ደቀ መዛሙርትም እንደሚሞት እንደሚቀበር በኋላም ግን በሶስተኛው ቀን ድል አድርጎ እንደሚነሳም ያስተምራቸውና ይነግራቸው ነበር። ይህ የተናገረው ቃል ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ ቢቀበርም በዕለተ እሁድ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው በሶስተኛው ቀን ከሙታን ተለይቶ ተነስቷል። ይህንን ነው የነገራቸው መልአኩ። አትፍሩ፣ ስለምን እንደመጣችሁ አውቃለሁ፣ ማንንም እንደምትሹ እረዳለሁ። ነገር ግን አትደንግጡ፣ አትፍሩ። መቃብሩ ባዶ ስለሆነ ፍጹም ፍርሃት አይሰማችሁ አለ። አዎ አይሁድ የጌታችን የመድኃኒታችን የኢየሱስ ክርስቶስን መቃብር በድንጋይ ከድነውት ነበር። በድንጋይ ብቻ መክደንም ብቻ አይደለም፣ ማኅተም አትመውበት ነበር። ምክንያቱም እሱ በመዋዕለ ሥጋዌ ሲያስተምር እሞታለሁ በሶስተኛውም ቀን እነሳለሁ ብሎ አስተምሯልና፣ እነሆ በሶስተኛው ቀን ተነስቷል ብለው ደቀ መዛሙርቱ እንደገና የክርስቶስን መነሳት ሰብከው ሌላ ችግር ይፈጠራልና እንዳይነሳ ብለው ጠባቂዎች በመቃብሩ ስፍራ አስቀምጠው ነበር። እነዚህ ጠባቂዎች ክርስቶስ እንዳይመነሳቱን ሊከላከሉ በስፍራው ተቀምጠው ነበር። እንደገናም በመቃብሩ ላይ አዲስ ማኅተም አትመውበት ነበር። አያችሁ የአይሁድ ክፋት። ነገር ግን የእግዚአብሔር መልአክ ሲገለጥ እነሆ ሊቆሙ አልቻሉም። በፍርሃቱ ታላቅ የምድር መነዋወጥ ሆኖ ነበር። ይህንን ብርሃን ሊቋቋሙት አልቻሉም ነበርና ጠባቂዎቹ ወደኋላ አፈግፍገው ወደቁ። ጌታችን መድኃኒታችን ኢየሱስ ክርስቶስም በዛ ከአዲስ መቃብር እንደተዘጋ ተነስቷል። ይህንንም ነው የእግዚአብሔር መልአክ በስፍራው ለነበሩ የጌታን መቃብር ለማየት ለመጡ ሴቶች የነገሯቸው። እነዚህ ጠባቂዎች ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳይነሳ ተነግሯቸው ነበርና ሊጠብቁ፣ ኋላ ግን እነሱ ወደኋላ ብርሃኑን መቋቋም አቅቷቸው ወደኋላ ወድቀው ነበርና ሲያዩ መቃብሩ ባዶ ነው፣ ማንም በስፍራው የለም። ያን ሄደው ለአይሁድ አለቆች ነገሯቸው። ኧረ መቃብሩ ባዶ ነው፣ ማንም የለም ብለው ነገሯቸው። እነሱም እንዴት እንዲሆናል ብለው እነዚህን ጠባቂዎች እንደገና ሌላ መደለያ ሰጧቸው። እነሆ እናንተ አይታችሁ ሊሆን ይችላል፣ ነገር ግን እንዲህ ብላችሁ ለማንም እንዳትናገሩ ብለው የአፍ መያዣ መደለያ ገንዘብ ሰጧቸው። እነሱም እንዲህ ብላችሁ ንገሩ፣ ክርስቶስ አልተነሳም፣ ይልቁንም ደቀ መዛሙርቱ ሰርቀው ወስደውታል ብላችሁ ንገሩ አሏቸው። የአይሁድ ክፋት እነሆ መቃብሩን ማስጠበቅ ብቻ ሳይሆን እነሆ የክርስቶስን መነሳት ሐሰት እንደሆነ እንዲናገሩ ሐሰተኛ ሰዎች በገንዘብ ገዙበት። ነገር ግን የእግዚአብሔር መልአክ ተገልጦ ለነዛ ሴቶች ነግሯቸው ነበርና ክርስቶስ በዛ ስፍራ ባይኖርም ነገር ግን እሱ ሙስና መቃብርን ድል አድርጎ እንደተነሳ ነግሯቸው ነበርና
አስቀድመው ሄደው ይሄን የምስራች እነሱ ለደቀ መዛሙርቱ ነገሯቸው። ደቀ መዛሙርቱም የክርስቶስን መነሳት አምነው እነሱም መስበክ ጀመሩ። እንዲህ ይላል የማቴዎስ ወንጌል ምዕራፍ 28 ከቁጥር 11 ጀምሮ ስናነብ፣ እነርሱም ከሄዱ በኋላ ጠባቆች ወደ ከተማ ገብተው የሆነውን ሁሉ ለካህናት አለቆች ነገሩ። ተሰብስበውም ከሽማግሌዎች ጋር መክረው ለጭፍሮች ብዙ ገንዘብ ሰጧቸው። እንዲህም አሏቸው፣ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ። ይህም ነገር በገዢው ዘንድ የተሰማ እንደሆነ እኛ እናሳምነዋለን፣ እናንተንም ያለ ስጋት እንድኖሩ እናደርጋለን። ጭፍሮችም ገንዘቡን ተቀብለው እንዳስተማሯቸው አደረጉ። ይህም ነገር እስከ ዛሬ ድረስ በአይሁድ ዘንድ ሲነገር ይኖራል። እነርሱም ስለተቀበሉት ገንዘብ ሲሉ፣ ስለተሰጣቸው መደለያ ሲሉ፣ ስለሰጧቸው እጅ መንሻ ሲሉ የክርስቶስን ከሙታን መነሳት መናገር ሲገባቸው ስለዛች መደለያ ገንዘብ ሲሉ እነሆ ክርስቶስ አልተነሳም፣ ይልቁንም ደቀ መዛሙርቱ መጥተው ነው የሰረቁት ብለው ተናገሩ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ማንም ሊያስቀረው አይችልም። በራሱ ኃይልና ስልጣን በተዘጋ መቃብር ውስጥ እንዳለ እሱ ተነስቷል። ይህንንም ሄደው እነዛ በመቃብሩ ስፍራ የተገኙ ሴቶች ለደቀ መዛሙርቱ ነግረዋቸዋል። ስለዚህ የእግዚአብሔር መልአክ እንደተናገረ ተነስቷል ሲል አስተውሉ። አስቀድሞ በነቢያት ኋላም ጌታችን በዚህ ምድር ላይ ሲመላለስ እንደሚሞት በሶስተኛውም ቀን እንደሚነሳ ነግሯቸዋልና ይህንን ቃል ለማረጋገጥ እነሆ በሶስተኛው ቀን ተነስቷል ሲሉ አብስረዋቸዋል፣ ነግረዋቸዋል። እነሱም ይህንን ቃል ሂዱና ንገሩ በተባሉት መሰረት ሄደው ለደቀ መዛሙርቱ ነግረዋቸዋልና እንደተናገረ ተነስቷል እንዳለ የእግዚአብሔር መልአክ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሙስና መቃብርን ድል አድርጎ ተነስቷል። እኛም ይህንን ትንሣኤ እናምናለን፣ አምነንም ተስፋውን እንጠብቃለን። ብንሞት እንኳን ሕያው ሆነን እንደምንነሳ እናምናለን። ስለዚህ ማንም ሰው ቢሞት እንኳን ሕያው እንደሆነ እንደሚነሳም የትንሣኤውም ተሳታፊ እንደሆነ ሊያምን ይገባል። ይህን ካመንን ብንሞት እንኳን አናዝንም። ማንም ቢሞት በኋለኛው ዘመን እንደሚነሳ ትንሣኤና ሕይወት እኔ ነኝ ያለ ጌታ ከእኛ ጋር እንደሆነና ብንሞት እንኳን እንደምንነሳ ልናምን ይገባናል። ይህም እንደተነሳ የእግዚአብሔር መልአክ ነግረውንና እኛም በተማርነው ትምህርት አምነን በኋላ በትንሣኤው ዘመን እንደምንነሳ በፍጹም እምነት በዚህ ምድር ላይ ስንመላለስ ልንኖር ይገባናል። ከሞት በኋላ ሕይወት፣ ከመቃብር በኋላ ትንሣኤ እንዳለ አምነን እንድንመላለስ የእግዚአብሔር አምላክ ቅዱስ ፍቃድ ይሁንልን። እነሆ በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ አፍርተን እንድንኖር እግዚአብሔር አምላካችን ቅዱስ ፍቃዱ ይሁንልን። እነሆ ለትንሣኤው ያደረሰን አምላክ ብርሃነ ዕርገቱን እንድናይ የእሱ የአምላካችን መልካም ፍቃድ ይሁንልን። እንደተናገረ ተነስቷል። ወስብሐት ለእግዚአብሔር። ይቆየን። ለመምህራችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። አሜን። ከዚህ በመቀጠል የሰንበት ትምህርት ቤታችን መዘምራን መዝሙር ያቀርቡልናል። አብረን እንዘምር። ለመዘምራኑ እግዚአብሔር አምላክ ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ድህነት ዓለምን በመስቀል ላይ ከፈጸመ በኋላ በአካለ ሥጋ ወደ መቃብር ወረደ። ይኸውም በመቃብር ፈርሶ በስብሶ መቅረትን ሊያስቀርልን ነው። በአካለ ነፍስ ደግሞ ወደ ሲኦል ወረደ። ይኸውም በሲኦል ለነበሩ ነፍሳት ነፃነትን ይሰብክላቸው ዘንድ ነው። መለኮት በተዋህዶ ከሥጋም ከነፍስም ጋር ነበር። ለዚህ ነው መቃብር ሥጋን ሊያስቀረው ያልቻለው፣ ሲኦልም ነፍስን ማስቀረት አልተቻለውም። ቅዱስ ዳዊት ነፍሴን በሲኦል አትተዋትምና ቅዱስንም መበስበስን ያይ ዘንድ አትተዋትም ያለው ይህን ታላቅ ምስጢር በትንቢት ቃል ሲናገር ነው። የትንሣኤያችን በኩር ክርስቶስን አብነት አድርገን ቃሉን ሰምተን ሕጉን ጠብቀን ትእዛዙን አክብረን ትንሣኤ ልቦና ተነስተን ሥጋውን በልተን ደሙን ጠጥተን በንስሐ ተሸልመን በፍቅረ እግዚአብሔርና በፍቅረ ቢጽ ጸንተን ብንኖር የትንሣኤውን ትርጉም እናውቃለን።
ከትንሣኤ ጋር ትንሣኤ ልቦና ተነስተን በንስሐ ታጥበን ስጋውን ደሙን ተቀብለን ተዘጋጅተን እንድንኖር የአምላካችን ቸርነት የወላዲት አምላክ የድንግል ማርያም የቅዱሳን መላእክት አማላጅነት ተራዳይነት አይለየን። አሜን። ከዚህ በመቀጠል የሰንበት ትምህርት ቤታችን መዘምራን የመጨረሻውን መዝሙር ያቀርቡልናል። እኛ ከወዲሁ እንሰናበታለን። እግዚአብሔር አምላክ የሳምንት ሰው ይበለን። እስመ
Ah
Thank you.